ቅዳሜ ዕለት መስቀል ዕለት ጠዋት በርጋ እየተጫወተ ነበረ እና ምሳ ሰዓት ሲያረፍድ ወጥቼ ስፈልገው አጣሁትኝ እና እባክሽ ጄን አፋልጊኝ ብላ ፎቶ ልካለኝ። ቁጥሯን ተቀብያት ቪዲዮ ሰራሁላት እኔም ይገኛል በሚል ተስፋ። ከዚህ በፊትም በቅርብ ራሱ አንዲት እናት እንደዚህ አፋልጊያት በነጋቱ አግኝታ ያለች ጉርሻ ላይ ማስፖስቼላት ይህንንም ላይቭ ዘግቼ ወጥቼ ቪዲዮ ሰራሁላት። ለጉርሻም ፖስትላት ብዬ ላኩለት። ከዛ የሆን ሰላም በተቀመጥንበት ልጁ ተገሎ መገኘቱን ወንዝ ዳር ተገሎ መገኘቱን ነገሩ። እና በጣም 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 ያሳዝናል። የ7 ዓመት ልጅ ገና ህይወትን ያልኖረ ለእናት ከልጅ ሐዘን በላይ ምንም ከባድ ነገር የለም። ለአባትም እንደዚህ እንዴት በድህነት ለፍተው አሳድገው ቀጠፉባቸው። እውነት በጣም ያሳዝናል። አሁን እንዴት ነው ከዚህ በኋላ ሰው ኢትዮጵያ ውስጥ ሰው አምኖ ልጁን ከጎረቤት ጋር አዝናለሁ። አቡ እናትሽ በጣም ያሳዝናል። ፊት የዘራሽበት ልጅ ነው እንዲ ልጅን አገኛለሁ ብላ ተስፋ አድርጋ ነበር። ዛሬ ጠዋት እንግዲህ መታኔ እንዳፋልጋት ስጠይቀኝ በጣም ነው የሚያሳዝን። እንደዚህ ነገር ስታዩ ህይወት ያስጠላቸዋል። እናትየውን ጠዋት ብታዩት የጠዋት ሁኔታዋን አይታችሁ አሁን እንዴት ልትሆን እንደምትችል አስቡት። ጠዋት ገና ሳይሞት እናትየው የሆነ በቃ በጣም ታስፈራ ነበር። በቃ ብላ ራሷን የሳተች ነበር የሚመስለው እና አስቡት አሁን እንደሚሞት በመጥፋቱ ብቻ እንደዛ የሆነች እናት ሲሞት ምን ትሆናለች? በጣም ያሳዝናል። እኔ በጣም ትኩሳት አለኝ። በድንጋጤ አሞኛል። ገና የምታጠብና በምቋ የእናትየውን ስልክ ቁጥር ከቪዲዮ ላይ እየወሰዳችሁ ሄዳችሁ ድረሱ ፕሊስ። እኔ ኢትዮጵያ በሆነና ሄጃ አግኝቼ በአቅፋት ባጽናናት ደስ ይለኝ ነበር። አማራት 465 ተናግሬያለሁ እኮ ቪዲዮ ላይ ሙሉ አድራሻውን ተናግሬያለሁ። እና በእናታችሁ ከቪዲዮ ላይ አድራሻውን ወስዳችሁ ሂዱና አጽናኗቸው። እነዚህ እናትና አባት ወይኔ ምን ሆነ ሞተ ተገድለዋል። ጎረቤትየው እንዳለችው ከሆነ 50,000 ብር አስገቢ ብለዋት 50,000 ብር አስገብታ ለህፃን ልጅ ነብስ 50,000 ብር ጠይቀው ለነፍስ የነፍስ ዋጋ 50,000 ብር ነው። ጎመን ነጋዴ ድሃ ናት። 50,000 ብር ጠይቀው 50,000 ብሩን አስገብታ ገለው ወንዝ ዳር ጣሉት። የነፍስ ዋጋ 50,000 ብር ሊያሞኛል የምር አሞኛል። በቃሽ ልዘጋ ነው። አልቻልኩም። ጭንቅላቴን በጣም እያመመኝ ራሴን አመመኝ። ትኩሳት አለኝ። እስቲል አልነቃሁም ከድንጋጤው። በህፃናት ጉዳይ በጣም ሴንሲቲቭ ነኝ። ታውቃላችሁ አልችልም። በጣም ኢትዮጵያ ያላችሁ አደራ እናትየውን ከቪዲዮ ላይ አድሬሷን አይታችሁ
ስልኳን ወስዳችሁ ደውላችሁ ፕሊስ ፕሊስ ለቅሶ ድረሷት ፕሊስ እባካችሁ። ኢትዮጵያ ያላችሁ በሙሉ የምትችሉ ሄዳችሁ ድረሷት ለቅሶ በእናታችሁ ፕሊስ። እሺ በጣም ምስኪን ድሃ ናት። ጉሊት ጎመን የምትሸጥ ድሃ ናት እና በቃ ሰው ሲኖራት ትስለች። ፕሊስ ሄዱና ድረሷት። ነገ ቀብር አላት። ሄዳችሁ ወይ ቀብር ወይ ለቅሶ ድረሷት። እሺ ፕሊስ። እዛው ነኝ በእናትሽ ሂጂ እሺ። ሄዱ ኢትዮጵያ ያላችሁ በጠቅላላ መሄድ የምትችሉ ሄዱና ልድረሷት። አድራሻውን የምትፈልጉ ቪዲዮ ላይ ታገኙታላችሁ። ጠዋት አፋልጉ የሰራሁት ቪዲዮ ላይ ሰው በቃ ያው አሞኛል። እሺ አልቻልኩም፣ መዝጋት አለ እንዴ እንትን ብላኝ ፈልጋኝ ነው። ለዛ ነው የወጣሁባችሁ። በጣም ይቅርታ። እንግዲህ አርፏል ሀቡዬ። የልጅ ነገር በጣም ከባድ ነው። በጣም እናትየውን ላየ አባትየውን ላየ ልጁ ኦልሬዲ አርፏል። የምትችሉ ከሆነ እናትየውን አግዟት። እርብራት ደሃ ናት። ጎመን ተሸክማ አባትየው ጥገና ሰርቶ ነው ያሳደገው ልጁና እና ከቻላችሁ አግዟት። ከትንሽ ደቂቃ በኋላ ከጠበቃችሁ እናትየውን አንጥቼ አሳያችኋለሁ። ግን ከባድ ነው ያለችበት። እናትየው እኮ ቁጥሩ አለኝ እኮ ቆይ አንዴ አዳምጪን። እናትየው እኮ ቁጥሩ አለን። ስለማገዛለሽ ከምታወሪ መጀመሪያ ልጁ ምን ሆኖ እንደሞተ እናትየው ጠዋት መታ አፋልጊኝ ብላ ቁጥሯን ሰጥታኝ ቪዲዮ አብርታ ባይኝ አይቻት አውርተን ነው። ስለዚህ እኛ ማወቅ የምንፈልገው ልጁ ምን ሆኖ እንደሞተ። ስለዚህ ይኸውልሽ ቦሌ አራብሳ ነው። እናትየዋ ጎረቤቴ ናት። ልጁ አብዱል ጀሊል ይባላል። የልጄ ጓደኛ ነው። አብሯት የሚጫወት ልጅ ነው። የመስቀል ለታ ነው የተወሰደባት። ዛሬ በአራተኛ ቀኑ ወደ 8 ሰዓት አካባቢ ወንዝ ዳር ተገሎ ተጠብቆ ተገኘው። እናትየዋ ካስፈለገቻችሁ አሁን እጄ ላይ ብላ ያሳያችኋለሁ ከፈለጋችሁ። ወይኔ እናትየውን እናቃታ ነበር። ለምን አታደምጭም? እናትየውን እናቃታለን። ማምጣት እኛ ራሳችን ደውለን እናመጣታለን። አምጪማ ካል አያስፈልግም። እኛ ማወቅ የፈለግነው ልጁ ተገሎ ነው ወይንስ በራሱ ወንዝ ውስጥ ወድቆ ሞቶ ነው? ኖ ተገሎባት ነው። ተገሎ ነው። ማለት በምንድን የተገደለው? አካሉ ተነክቷል በስለት። አባዲና ወስዶታል። ምርመራ አድርገው እነሱ ኢንፎርሜሽን ሲሰጡን እናሳውቃለን። ወይ ደግሞ ቤተሰቦቹ ወይ አባት ወይ እናት መጥተው ያሳውቃሉ ያለውን ሁኔታ። ስለዚህ ተገሎ ይሁን ወንዝ ውስጥ ወድቆ ይሁን ወድቆ በራሱ ይሁን ሪፖርት እስካልተመለስ ወንዙ ዳር ላይ ነው። ተገሎ ነው። አባትየው ራሱን ስቶ ነው የመጣው ልጁን አይቶ እኮ። በምን አወቅሽ አንቺ? ከፖሊስ ገና ሪፖርት ካልወጣ? እኔ ጎረቤቱ ነኝ። አሁን ሀዘን ተቀምጠዋል እናትና አባቶቹ። ልጁ እንደተገደለ አባትየው ነው የተናገረው። እሺ ገንዘብ ተጠይቀው ነበር? አዎ ተጠይቀው 50,000 ብር እንድታስገባ ነበረ። ጠዋት 50,000 ብሩን ከተቀበለ በኋላ ነው ወስደው እዛ ማለት ትላንት ቢሆን የተገድሎ የተጣለው አፋልጊ ስትል እንደረችኝም። ይኸውልሽ አዳምጪኝ ሀቡዬ። ልጁ ተገሎ ወንዝ ዳርም ቢሆን እዛ አካባቢ ጅቦች የሚወጡበት ሰው የሚተላለፍበት ቦታ ነው እና መታየት ይችል ነበረ። ትላንት ቢሆን ኖሮ ጠዋት ቢሆን ኖሮ ግን አይደለም። አሁንም ድንገት አይቶ ነው የተነገራቸው። የኔ ጥያቄ ጠዋት መታ አፋልጊኝ ስትለኝ ፎቶውን ስትሰጠኝ እናትየው ጠዋት መታ አፋልጊኝ ስትለኝ እንደተደወለላት 50,000 ብር አስገቢ እንደተባለች አልነገራችኝም። ለምን እውነተኛ አሁን አንቺ የምትይው የእውነት ደውለውላት 50,000 ብር አስገቢ ብለዋት ቢሆን ኖሮ ጠዋት ለምን አትነግረንም? እኛን እናስገባላት
ነግራት ነበር። ጠዋት ለምን አልነገረችንም? እውነት ከሆነ በድንጋጤ ላይ ሲሆን ደንግጣ ስለሆነ ይሆናል ዝም ያለቻችሁ። ስትመጣ ሙሉ መረጃውን ከእሷ ታጣራላችሁ። እኔ ማረፉን ነው የነገርኩሽ። እንትን ላይ ቪዲዮ ሰርተሽለት ስላየው አጋጣሚ እዛ ላይ ለማሳወቅ ነው እንጂ የገባሁትኝ ሌላ እንደዚህ እንትንልሽ አይደለም። ልጁ አርፎ አሁን ከአባዲና እየተጠበቀ ነው እንዲመጣ ከሆስፒታል ማለት ነው። አንቺ ሄደሽ ነበር እነሱ ጋር ገባሽ? ቤት ደረሻቸው? እኔ ይኸውልሽ በመስኮት ላሰማሽ ድምጻቸውን በጣም እየተለቀሰ ነው። አዎ እንዴ ልጅ አይደል እንዴ? እኔ እኮ የልጆች እናት ነኝ፣ የሁለት ልጆች እናት ነኝ። እንዴት ነው ማልደርሳት? እንዴት ነው ማልጮኸው? እንዴት ነው ማላብደው? ልጅ እኮ ነው ሀቡ ማይተካ ልጅ ነው። እናትየው በድጋፍ ነው ቁጭ ያለችው። ከፈለጋችሁ ገስት ላይ እንዳለሁኝ በቪዲዮ ላሳያችሁ እችላለሁ። በመስኮት በኩል ተይተዘንበት መጀመሪያ ተክበርና ስትረጋጋ ስልኳ አለኝ። ምንም እንዳትያታል። እኔ ስልኳ አለኝ። ራሴ ደውልላታለሁ። አይዞሽ ፈጣሪ ጽናቱን ይስጥሽላታለሁ። ምንም እንዲበይ እንዳትያት። እሺ በቃ እሺ። ሀቡዬ ደውለሽ አጽናኛት። በቃ እግዚአብሔር ይርዳት። እግዚአብሔር እሱ ያጽናናት። ልጅ በጣም ከባድ ነው። አባትየው ሄዶ አይቶ ከፖሊሶች ጋር ለማረጋገጥ እሱ መሆኑን ቤተሰብ ማረጋገጥ ስላለበት አባትየው ሄዶ ነው ያረጋገጠው። በጣም ያሳዝናል። ለአባት መተክ ልጅክን የ7 ዓመት ልጅክን አስከሬ ማለት በጣም ይከብዳል። አልቻለም። በሸክም ላይ መጣ። ሲመጣ ራሱ ስቶ አዎ ያሳዝናል በጣም እውነት። እናትየውም አባትየውም ያሳዝናሉ። እንዴት ሰው ሆኖ ህይወታቸው እንደሚቀጥሉ በቃ እዚህ ምድር ላይ ከልጅ በኢትዮጵያ ውስጥ ያላችሁ ራሳችሁ አጫውቱ። ልጆች ተጫወቱ ነው ብላችሁ መንገድ ላይ አትልቀቋቸው፣ ሜዳ ላይ አትልቀቋቸው። ከቻላችሁ ቁጭ ብላችሁ አጫውቱ፣ ቁጭ ብላችሁ አጫውቱ። በቃ ልጆቻችሁን አትልቀቁ። የአውሬ ጊዜ ነው፣ የጅብ ጊዜ ነው፣ ህፃን የሚበላ ጊዜ ነው። ልጆቻችሁን ራሳችሁ ጠብቁ፣ ራሳችሁ አጫውቱ በቃ። ምክንያቱም ተከራይ ነው በብዛት ያለው፣ የኮንዶሚኒየም ነዋሪ ተከራይ ነው። ሁሉም ሰው ማን ምን እንደሆነ አይታወቅም። ስለዚህ ልጆቻችሁን ይኸው ጠብቁ፣ እባካችሁ ጠብቁ። በቃ በጣም ከባድ ነው፣ ልጅ ከባድ ነው። ጎመን ሸጣን ያሳደገችው ስለዚህ እባካችሁ ልጆቻችሁን ጠብቁ። ከተሰጣቸው ለምንድን ነው የሚገኙ? እኔ አላውቅም ምን እንደሆነ መረጃው። አሁን አካውንቱ ካለ በአካውንቱ ተገኝቶ ሲያዝ ሲመረመር ነው የሚታወቀው። ስለዚህ ያለውን ነገር እነሱ ናቸው መናገር የሚችሉት። ግራ ገባኝ። ጭንቅላቴ ማሰብ አይቻልም። ጊዜው ከባድ ነው። ልጆቻችሁን ጠብቁ። ልጅ ከባድ ነው በእውነት። ያሳዝነው እና እናትየው ማጽናኛት ሆነኝም ነው ዝጊና ውጭ በቃ ስትረጋጋ ነገ ከመጡ በኋላ ከተቀበረ ምን ካለ በኋላ ስትረጋጋ ደውይላት። እሺ እናቴ። ስምሽን ማን ልበል? እኔ ሄለን እባላለሁ። እሺ ሄለን፣ እናመሰግናለን። ሰላም፣ እግዚአብሔር ያክብርልኝ። የ7 ዓመት ጠዋት የአፋልጉኝ ቪዲዮ የሰራሁለት የ7 ዓመት ህፃን ሞቶ በቃ እውነት ነው። ልጁ ሞቷል። በማርያም በእናትሽ በጣም ያሳስነ ማርያም። እንዴት ነው እናት የምትሆነው?
ማረግ ህይወት እንደዚህ ነገር ስትሰሚ ህይወት ያስጠላል። የምር በጣም በተለይ በእንደዚህ ልጅ ምናምን እንጃ በጣም ከባድ ነው። ብቻ አላውቅም ወይ በጣም ነው የምታሳዝነው ማለት ነው። ድንግል ማርያም ጽናቱን ትስጣት። ከባድ ነው በጣም ወልጅ አሳድጌ አስተምሬ ለቁም ነገር አበቃለሁ ስትል በአጭሩ ተቀጨባት። ለእናት ደግሞ ከልጅ ሞት በላይ ከባድ ነገር የለም። ምንና ሞተ እኔ እንጃ። ተገሎ መንገድ ላይ ተጥሎ ተገኘ። ለእናት ደግሞ ከዚህ በላይ ምንም ከባድ ነገር የለም። እኔ እናትየውን ነው ማስበው። ራሴን በእሷ ቦታ አድርጌ ስስለው በጣም ከበደኝ። አገኘዋለሁ ብላ ተስፋ አድርጋ ነበር። ጎረቤት ከሆነች እዚህ ምን ትሰራለች አይደል? ሀዘኑ ላይ ነው መሆን ያለባት አይደል? አባቱ ሳለ እኔ እንጃ። ስለ አባትየው አልጠየኳትም። ጎረቤት ምናልባት እዛ ላትሆን ትችላለ። ገብቶሻል? በስደት ሆና የስደት ምናልባት ጎረቤት ምናልባት ጎበዝ ነህ። አረቀህ አሰብኩ። እውነትህን ነው። እኛ እንደዛ አላሰብነውም። ምናልባት ጎረቤት ይሁኑ እንጂ እሷ ከጎረቤት ሊኖራት ትችላለ፣ ውጭ ልትሆን ትችላለ። በዛ መልኩ ማሰብ አለብን። በአንድ መንገድ ብቻ ሳይሆን በስደት ዓለም ልትሆን ትችላለች። እውነት ነው። የ5 ወር አራስ ናት። የሞተው የመጀመሪያ ልጇ ነው። ውይ አፈር ልብላ። የ5 ወር አራስ ናት። የሞተው የመጀመሪያ ልጇ፣ የ7 ዓመት ልጇ የመጀመሪያ ልጅ። ወይኔ ሰው አትሆንም፣ ሰው አትሆንም፣ ሰው አትሆንም። እናቱ ሰው አትሆንም፣ ሰው አትሆንም። የምር ሰው አትሆንም እች ሴትዮ። ማንም የታለች ጎረቤቱ ታዲያ? እኔ እንጃ። እየቀረውን ዲቴል እንዴት ሞተ፣ በምን ሞተ የሚለውን እናትየው ትነግረናለች። ደህና ስትሆን መጣ። ልጆቻችንን ጥለን ስደት ለመጣ ነው እያለች ነው አንዱ። እንግዲህ የፈጠራቸው አምላክ ልጆቻችንን የሁላችንንም አብረውንም ያሉ አብረውንም የሌሉ ፈጣሪ ይጠብቃቸው። እሱን የፈጠራቸው እሱ እንደፈጠራቸው እሱ ይጠብቃቸው። እዚህ ምድር ላይ ከልጅ ሀዘን በላይ ምንም ከባድ ነገር የለም። የምር ከልጅ ሀዘን በላይ ከባድ ነገር እዚህ ምድር ላይ ሊደርስባቸው የሚችል ከባድ ነገር የለም ከልጅ ሀዘን በላይ እና ፈጣሪ እሱ እንደፈጠራቸው እሱ ይጠብቃቸው። ተሻቱ ወለድሽው ልጅ ዘመኑ ከፋ ብለሽ ያሳዝናል። ጠዋት አፋልጉኝ ቪዲዮ የሰራሁለት ህፃን ተገሎ ተገኝቶ መንገድ ላይ አስገቢያት። ጎረቤቷን ኬት አምጥቼ ላስገባ? የታለች? አቡ ገድሜ አሁን በልያ የት ሀገር ነው?
ቆይ አሁን ብር ጠይቀዋቸዋል? ቤተሰብን ብር ጠይቀዋቸዋል ወይስ ምንድን ነው? አቦ ገንዘብ አልጠየቁም። ገንዘብ ያልጠየቁም። በቀደም አንዲት እናት ልክ እንደዚህ ኦቲዝም የአይምሮ ውስንነት ያለባት ሴት ልጇ የ9 ዓመት ሴት ልጅ የጠፋችባት እናት መጥታ ልጅ ጠፍታብኝ ነው አፋልጊኝ ብላ አልቅሳ፣ እኔም ወዲያው ቪዲዮ ሰርቼ ለጉርሻም እንዲፖስትላት አድርጌ በነጋታው ተገኘች። አገኘናት በነጋታው። ከዛ ምን አለችኝ እናትየው፣ እየደወሉ አለች አንቺ ከሰራሽው ቪዲዮ ላይ ስልኬን ወስደው እየደወሉ ልጅሽ እኛ ጋ ናት ይህን ያህል ክፈይ ይሉኝ ነበር አለች። ልጅሽ እኛ ጋ ናት ይህን ያህል ክፈይ ይሉኝ ነበር አለች። የውሸት ልጅቷ እጃቸው ላይ ሳይኖር ራሱ ፈጣሪን አይፈሩም። አሁንም ይሄኔ ከቪዲዮ ላይ ከዛሬው ቪዲዮ ላይ ማንስተው እየደወሉ ይህን ያህል እያሉ ነበር ይሆናል፣ ማን ያውቃል። ግን ምን አሉ፣ ኢትዮጵያ ውስጥ ልጅ እየጠለፉ የውስጥ እቃ ያወጣሉ አሉ። ኩላሊት፣ ልብ ምናምን። የህፃን ልጅ ይፈለጋል እንዴ? የህፃን ልጅ ምናልባት በህፃን ልጅ ከሆነ ነው እንጂ ምን እንደ ትልቅ ሰው ተፈላጊነት የለውም። ግን ያው ይወስዳሉ። ጎረቤቷ ነኝ የምትለው አስገበታ ብዬ አካውንቷ ፕራይቬት ነው ረዛንዬ። ታዲያ እንዴት ነው እሺ ይህን እየሰማ ሰው ኢትዮጵያ ውስጥ ያለ ፍርሃት ልጅ የሚያሳድገው? እንዴት ነው ያለ ሰቀቀን ልጅ ማሳደግ የሚቻለው? ልጅ ከግቢ ከወጣ የሚጠለፍ ከሆነ ኧረ የአዲስ አበባ ደግሞ በጣም እየከበደ መጣ። በጣም ነው የሚያስጠላው። የምር እኔ ጠዋት ቪዲዮ ስሰራላት በጣም ተስፋ ነበረኝ። በቃ የበቀደሟ ልጅ ስለተገኘች ቪዲዮ ሰርቼ በነጋታው ስለተገኘች እማዬ ትሙት ነገ መታ እንደዛች እናት የምታመሰግነኝ ተገኘልኝ ልጄ የምትለኝ ነበር። በቃ እንደዛ ነው የአእምሮዬ ላይ እየታየኝ የነበረው። ኤክስፔክት አድርጌ ነበረው። አይ የሚደብቁትም እኮ ሩቅ መስሎሻል? እንደ አቢባ እኮ የሚደብቁት እኮ ሆቴል ውስጥ እኮ ነው። ሆቴል ውስጥ እኮ ነው ይውላ የሚደረገው እኮ አልጋ ተከራይቶ ምናምን እኮ ነው። በጣም የሚገርመው እኮ አዲስ አበባ ላይ እኮ በጣም የሚያሳዝነው ሰብሩን ይስጣት እንጂ ምን የሆነችን እናት እውነት ባገኛትና ቢያንስ በአቅፋት ባጽናናት አይዞሽ ብላት ደስ ይለኛል። ምንም ነገር እሷን ሊያጽናናት አይችልም። እናትዬው ከማንም እና ከምንም በላይ የምትጎዳው እናት ነች። አይ የበለጠ እኔ እውነት ለመናገር ለቤተሰብ መጽናናትን ይሆናል ብዬ የማስበው እንደነዚህ አይነት ሰዎች እንደዚህ አይነት ነገሮች መንግስት ተከታትሎ እኔ እግዚአብሔርን በቤተሰብ ፊት ነው የሞት ፍርድ መፍረድ አለበት፣ መገደል አለባቸው ብዬ የማስበው። ለእንደነዚህ መከላከል ለማይችሉ ህጻናት ሞታቸው በቤተሰባቸው ፊት መሆን አለበት ብዬ ነው እንደኔ። በቃ አንድ እናትና አባት ምናልባት ቢያንስ እንኳን የልጃቸውን ገዳይ በፊታቸው ማየት ራሱ አንድ መጽናናት ያመጣል ብዬ ነው የማስበው። ሁለተኛ እንደዚህ አይነት ነገሮች እንዳይደገሙ ምናልባት እንደው መንገዱን ይጠርጋል ብዬ የማስበው በዛ መልክ ነው እንጂ እየተላቀሱ የሚገርምሽ ነገር እኮ እንደዚህ አይነት ነገሮች እኮ በመንግስት ደረጃ ራሱ ሄደሽ ክንክን ብታረጊ እያወቁ ሊያልፉት ይችላሉ። ለምን መረጃ የሚባል ነገር አለ። እንግዲህ ሰርቆ አንድ ሰው ከገደለ በኋላ መረጃ በምን መንገድ ልታገኝ ትችያለሽ? አንድ ህፃንን ልጅ አንድ ምንም የማያውቅ በቆቆላ በምን መንገድ ነው እንትን ልትይ የምትችይው? ብቻ በጣም ነው የሚከብደው። በሀገራችን ላይ ያለው በተለይ በህፃናትና በሴቶች ላይ ያለው ተጽዕኖ በጣም ይከብዳል። መጽናናት ውስጣቸው አሁን በምን ሞተ ምን ማነው እንትን ያደረገው ምናምን ነው እንጂ የማይታወቅ ያለው ልጁ ሞታል።
ራሱ እናቱ ኩርመት ብላለች እኮ ኒኩመሽ ይቅርታ ጠዋት ገና ልጇ በቃ ልጅ ይገኛል እንኳን የሚለው ተስፋ ከውስጧ ሳይሞት እንደዛ ጨው ብላ ጨው መስላ የነበረች እናት አስባችሁታል? አሁን ቅዳሜ የመስቀል ዕለት ነው ልጇ የጠፋው። ቅዳሜ አደረች፣ እሑድ አደረች፣ ሰኞ አደረች፣ ዛሬ ማክሰኞ ነው አይደል? ዛሬ ሰኞ ነው። ዛሬ ምንድን ነው? ማክሰኞ። 3 ቀን ይሄኔ ምግብ አልበላችም እናት። የ7 ዓመት ልጇ ጠፍቶባት ምግብ አትበላም መቼም። 3 ቀን ምግብ ሳትበላ እያለቀሰች 3 ቀን ሙሉ አስቡት። እንዴት ጨው መስላ እንደመጣች አይታቸው ተልጧት አይደል? አመዷ ቡን ብሎ በቃ ብቻ እኔ ሳያት ድንግጥ ያልኩት የሆነ አይምሯን የታመመች ነበር የምትመስለው። ልክ መናገር ስትጀምር ነው አይምሮ አብሯት እንዳለ ያወቅኩት። እና እንደዚህ የሆነች ሴትዮ አሁን ልጇ አስክሬኑ ከመንገድ ላይ ሲገኝ ምንድን ነው የምትሆነው? ተስፋ ነበራት እኮ አገኘዋለሁ ልጄን የሚል። እኔም ቪዲዮን ስሰራላት ተስፋ ነበረኝ። እሱስ አንዴ ተገላገለ ሞተ። እሷ ግን ቆማ አትሄድም እናቱ። ተገኘ እንዴ? ዋው! ግን እሱ ሳይሆን አስክሬኑን የተገኘ በጣም የሚያሳዝን ህፃን ልጅ ገና ያልኖረ ልጅ ሲሞት፣ ትልቅ ሰው ኖሯል። ትልቅ ሰው ሲሞት ብዙም አይደለም፣ ህፃን ሲሞት ግን ገና ያልኖረ ያ ህይወትን ያላየ ያሳዝናል። ከሰዓት በሉት ብንጧት። እኔ ግን በጣም ያሳዝናል። ልጁ ሞቷል እና ደግሞ ምንም አይነት እንትን ስላላገኘሁ ነው ዝም ያልኩሽ ማለት ነሽ። እውነተኛ ነገር ትክክለኛ ነገር ብሰማ እነግርሽ ነበር፣ ግን ትክክለኛ አሟሟቱን ነው ማታገድ። ወይኔ ማሬ በቃ አትደውይ ፕሊስ። ዋትሳፕ ኮሊንግ አይሰራም ያለ ቪፒኤን። ይቅርታ ማሂ፣ ዋትሳፕ ኮሊንግ ያለ ቪፒኤን አይሰራም እዚህ ሀገር እና ጀስት ዋትሳፕ ቮይስ ብቻ አስቀምጪልኝ፣ አትደውይ እሺ ውዴ። እና ስለዚህ ማለት እውነተኛ ነገር ማለት ያልሽኝ መሞቱ እርግጥ ነው። በስጌ አሁን እኮ ሌሎች ቅድም ነበር ስነግርሽ እኔ ማመንኩ ነበር በእነሱ ማለት ነው። ሁሉም ሰው እየደረሰ ነው፣ ሁላችንም ማለት ነው። ሞቷል፣ ሆስፒታል ነበረ፣ ግን በምን እንደሆነ እንደገደለው ምናምን ማቁት አድርጌለም፣ ግን ልጁ ሞቷል። ወላሂ ልጅ ሞቷል። ምን እንደሞተ አልታወቀም፣ ሆስፒታል ነው እና አልታወቀም ነው እያሉ ያሉት። ኮኮዬ እንዴት ነሽ? እናትየውን አሳዘነች። እንዴት ሰው ትሆናለች? አሁን እንዴት ቆማ ትሄዳለች? የመስቀል ዕለት ነው፣ ቅዳሜ ዕለት የመስቀል ዕለት ነው ማለት ነው የጠፋው እና ዛሬ ነው ሞቶ የተገኘው። ማን ነው? ቅድም የሰራሁት ቪዲዮ ከሰዓት ላይ የሰራሁት ቪዲዮ ህፃን የ7 ዓመቱ ልጅ በጣም ያሳዝናል። አሁንስ ህይወት ያስጠላል። እንደዚህ አይነት ነገር ስትሰሙ መኖር ያስጠላቸው። ህፃን ልጅ እንደዚህ በገፍ የሚገደልበት ምን ነው? ዛሬ ጠዋት አንዲት እናት ላይ ቬጋስ ላይ ገብታ ልጅ ጠፋብኝ የ7 ዓመት ልጅ አፋልጊኝ ብላኝ ቪዲዮ ሰርቼ ይላስ ነበረ። መገኘቱን መንገድ ላይ ሰማን። ኧረ በስመ አብ። የ7 ዓመት ህፃን በምን ምክንያት ነው የሞቱ? በማከም ሰውም ራሱን ማሰቢያ ጭንቅላት የጠፋበት ትውልድ በቂጦ ማሰብ የጀመረ ትውልድ ነው። ማርያምን ምን አይነት ጊዜ እንደሆነ በጣም ነው የሚከብደው።
ኧረ በስመ አብ መንፈስ ቅዱስ። እናትየው አሳዘነች። ቪዲዮውን አይቼው ነበረ እኮ እና እናትየው ገና ደደም ሞቶ በመጥፋቱ ራሱ ጤነኛ አትመስልም ስትታይ። በድንጋጤ አይምሮውን የሳተ ሰው ታውቃለህ? እንደዛ ነው እናት ስትታይ፣ እናትየው ታስደነግጣለች። እና ስታወራ ነው በቃ አይምሮ አብሯት እንዳለ የተረዳሁት። ራሱ የልጇን ስም፣ እድሜውን፣ ሰፈሩን መቼ እንደወጣ ምናምን ስታስረዳኝ ነው። የት ሀገር ነው? ቪዲዮ ላይ ገልጫለሁ። እንትን ቤት ነው ሰፈሩ። ህፃን ልጅ እንኳን ወላጅ አይደለም ህፃን ልጅ፣ አንቺ ህፃን ልጅ በመሆኑ ብቻ የሚሰማሽን ስሜት መገመት ትችያለሽ። እንኳን እናት አባት ቤተሰብ አይደለም ከራስ ራሱ ሲገመት በጣም ነው የሚከብደው። ምንም የማያውቅ ማስረዳት የማይችል መከላከል የማይችል ብቻ አላውቅም። እንደዚህ አይነት ነገሮች ላይ መፍትሄው ምን እንደሆነ ባናውቅም በየጊዜው ነው። እኔ አዲስ አይደለም። በቃ መንግስትም እኔ እንደዚህ አይነት ነገሮች ላይ ጠንከር ያለ ውሳኔ መወሰን እንዴት እንዳቃታቸው አላውቅም። በተለይ እንደዚህ መከላከል በማይችሉ በህፃናት ላይ ያለው ህግ ላይ ህጉ እንጃ በእነሱ ላይ ምን አይነት ህግ መሆን አለበት የሚለውን እንጃ። በጣም ነው የሚከብደው የምር። ምን በዚህ አመት ብቻ ስንት ህፃናት ሀቢባ፣ ስንት ህፃናት አለቁ በሰው እጅ የተገደሉ። መጽናናት ነው የምንመኘው እንጂ እያለቀስን ብቻ ማለፍ ሆነ እኮ ጉዳዩ። በጣም ከባድ ነው። እንዴት ነው ሀገር ቤት ውስጥ ልጅ ማሳደግ የሚቻለው? እንደዚህ በየቀኑ ልጅ ተፋ፣ ልጅ ተጠለፈ ምናምን የሚባል ነገር እየሰማን ሰው እንዴት ነው ያለ ፍርሃት ልጁን ማሳደግ የሚችለው? ምን ሆነሽ ነው? ከተማ እኮ ልጆቻቸውን እኮ ከቤት አያወጡም እኮ፣ በር ቆልፈው እኮ ነው። እንኳን ከተማ አይደለም አሁን እኮ ገጠሩም እኮ እየፈራ መጣ። ከተማማ አዲስ አበባ ላይማ ልጁን እኮ ከውጭ መንገድ ላይ ወጥቶ ይጫወት ብሎ አይደለም በሩን ራሱ ሳይቆልፍ አይተውም እኮ አሁን ላይ በደቂቃ እኮ። አሁን እቺ እናት እንዴት ነው ታዲያ ሰው ሆና ቆማ የምትሄደው? የ7 ዓመት ልጇን አጣ። እንዴት ታሞስ ቢሞት የፈጣሪ ነው በቃ። ፈጣሪ ያመጣው ፈጣሪ ነው በቃ፣ የፈጣሪ ስራ ነው ብለህ ምንም አትልም። ታሞ አንድ ሰው ሲሞት አንቺ እኮ ስታስቢ ሞቱ ሳይሆን አሟሟቱ ነው በቃ አይንሽ ፊት የሚመጣው። ይሄ ልጅ እንዴት ነው የሞተው ስትይው ራሱ በቃ ህሊናሽን በቃ ይሰቀጥጠዋል። ገብቶሻል? አሟሟቱ ስታስቢው የሰው ልጅ ከሞቱ አሟሟቱ የሚባል ነገር አለ። ሁሌም ጭንቅላትሽ ውስጥ የማይጠፋ ነገር ይኖራል። ገብቶሻል? አይተሽው እንኳን ቢሆን እኮ ውስጥሽ ተስፋ ይቆርጣል። መከራውን ጭንቀቱን ስታስቢ ህመም ነው ሁሌም በቃ ውስጥሽ የሚመላለሰው። ብቻ